82:6 ታውጣለትማ። መዝሙር 82:6 ደሳለኝ ገና ከጥቅሱ ያልተነሳውም ለእኔ ድል አልሰጣችሁኝም እኮ። አንዴ ችግር የለውም ቆይ አንዴ ምን እያለ ነው መሰለህ? ዮሐንስ 1ን አልጨረስንም። እጨርስልሃለሁ አንዴ። መዝሙር 82:6 ያውጣልህ አንዴ ብቻ። ያንተ አርጊመንት እየነገርኩት እኮ ነው። እሱ የጥቅስ ማህበራዊ አረጋ ደሳለኝ አትረጋጋ። መረጋጋት ሳይሆን ራፕ ማድረግ አንችልም። እኔ አሁን ሀሳቤን ኮንሰንትሬሽን ያለው ሊያስረዳ እኮ ነው። እኔ ሙስሊም ነኝ፣ ክርስቲያን ነው ከላይ ያለው ልጅ እና ሊያስረዳ ፈልጓል። መዝሙርን ክፈትለት እያለ ነው። ዮሐንስ ወንጌል አንዳንድን እያብራራለህ እኮ ነው። እሱ አሁን ያለህ ምን መሰለህ? መጽሐፍ ቅዱስ ላይ ዮሐንስ ወንጌል 10:35 ላይ የእግዚአብሔር ቃል የሚመጣላቸው አምላክ ይባላሉ ነው ያለ እና ከእነሱ መካከል ደግሞ አንዱ ማን ነው ከተባለ ሙሴ ነው። ሙሴ ነቢይ ነው ግን አምላክ ነው። ሰምታችኋል ውስጥ ያላችሁ ሁለት ሰዎች ሙሴ አምላክ ነው። ማስረጃ ምንድን ነው? ዘጸአት 7:1 ላይ እግዚአብሔር ሌላም ላሳየው እኔ ለፈርዖን አምላክ አድርጌሃለሁ ይላል። ሙሳ አምላክ ነው ግን ፈጣሪ ነው ማለት አይደለም። መጽሐፍ ቅዱስ ላይ አምላክ ብሎ የሚጠራቸው ነቢያትን ነው እና የእግዚአብሔር ቃል የሚመጣላቸው ሰዎች አምላክ ይባላሉ። የሚያስገርም ነገር የለውም ነው። እሺ መዝሙር ስንት ፈጣሪ ብሎ ጽፏል? 82 አንድ ላይ ብትመለስ ፈጣሪነቱን አንዴ ቆይ መልስልሃለሁ። መዝሙር 82 አትዝለሏ። የኢየሱስ ሩቅ ሳንሄድ አለ አሁን አንተ ከምትላቸው ከዮሐንስ በፊት አይደል ዳዊት የተጻፈው መዝሙረ ዳዊት ስቴፕ ስላለው ከመጀመሪያው ሊሄድልህ መዝሙር 82:6 ይላል። እኔ ግን ዮሐንስን እንደማትወዱት አሁን እየገባኝ ነው። ቆይ ልነግርህ ነው። እኔ ግን ስማኝ ቆይ አንዴ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልኩ ይላል። እዚህ ጋር እኔ ግን አማልክት ናችሁ እያላችሁ የእግዚአብሔር ልጆችም ተብሏል፣ አምላክም ተብሏል። ሕግ የመጣላቸው ነገር ግን እንደ ሰው እንደሚሞቱም ተናግሯል። ሰዎች አምላክም የልዑል ልጆችም ይባላሉ። አሁን ልምጣልህ ወደ ዮሐንስ ልመለስልሽ። ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ስለዚህ ስንት ናቸው አሁን እዚህ ጋር እየተጠቀሱ ያሉት አካሎች? ቃል ያልከው ኢየሱስ በማን ዘንድ ነበር የነበረው? በመጀመሪያ በእግዚአብሔር ዘንድ ቃልም በእግዚአብሔር ዘንድ ነበር። ቃልም ስንት አካል ናቸው? ይህ በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ቆይ አንተ ማትወረድ አዘው አንተ ካመሳከርከው ሳይሆን ዓለም ላይ አለ የተባለው ዩኒቨርስ የተፈጠረው በሙሉ እግዚአብሔር ፈጠረ ብለህ የምታምነው ነገር በሙሉ በኢየሱስ ቃልነት የተፈጠረ ነው። ይሄ እሺ እኔ አሁን አንድ ጋር እኔ ገና እኮ አልወረድኩም። ሙሴ የተሰጠ ሳይሆን ፈጣሪነት ፈጣሪ ነው። በቃ ይሄ ቃል ፈጣሪ ነው፣ ሰሪ ቃል ነው። የሆነ ሁሉ አንተም ጭምር እኔም ጭምር የተፈጠርንበት ቃል ነው። ምን መሰለህ ዮሐንስ አንዳንድ ላይ ካላወራ ነበረች ህይወትም የሰው ብርሃን ነበረች። ዮሐንስ አንዳንድን እንጨርስ መጀመሪያ። እዚህ ጋር ማለት ነው ምንም ከሙሴ ጋር የሚወዳደር አይደለም። በሙሉ መለኮትነቱ ነው የተገለጸው እና እኔ ፊት ለፊት ያለውን ነው። ይሄንን ስንት መለኮት ነው ያለው? ስንት መለኮት ነው ያለው? አንድ መለኮት ነው ያለው። ሶስት ባህሪ አልሽርም። እኔ እዚሁ ጋር ነው እየጠየቅኩ ያለሁት። ስንት እዚሁ ታየህ እኮ በመጀመሪያ ቃል አንድ መለኮት ነው ያለው። እዚህ ጋር እኮ እዚህ ጋር ስንት እግዚአብሔር ነው አለ እያልክ ያለው አንተ? ስንት እግዚአብሔር ነው አለ እያልክ ያለው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ በእግዚአብሔር ዘንድ የነበረ እግዚአብሔር ነበር እያልክ እኮ ነው። እግዚአብሔር ወልድ። እሺ እግዚአብሔር አንድ ነው። ጥሩ እሺ፣ ልክ ነህ። እሺ ስማኛ እንዴ ልጠይቅህ አንድ ጥያቄ። ኢየሱስ ክርስቶስ አለ አይደል? ይሄኛው ተውኮ እየጨረስን ነው። ምኑን ነው የምትሆን? ከሙሴ ጋር የተመሳከረው ትክክል አይደለም። አማልክት የተባለው ይሄ እዚህ ጋር ኢየሱስ የተገለጸው በመጽሐፍ ቅዱስ እንደ ፈጣሪ ከፈጣሪ ልዕልና እኩል ነው። እራሱ እኮ ተናገረ። መዝሙር 81:6 ላይ እኮ ያንን አጣቅሶ ተናገረ። አንተ አምላክ ነህ ሲሉት እዚህ ጋር የተገለጸው ነገር ኢየሱስን ከአማልክት ልጆች ጋር ከነቢያት ጋር አይደለም ያመሳከረው፣ ከሙሴ ጋር አይደለም ያመሳከረው። ይሄ ጥቅስ የሚያሳየው የሚነግረን ይሄ ቦታ ላይ የተጻፈው ኢየሱስ ፈጣሪ እንደሆነ ነው። ቃል እንደነበረ ያ ቃል ራሱ እግዚአብሔር እንደነበረ ያ ቃል ሁሉን እኔ ደግሞ እየነገርኩ ያለሁት ግሪከኛው ቃል እዚህ ጋር የመጀመሪያውን እግዚአብሔር ሳይሆን ሁለተኛውን ስማኝ፣ ሁለተኛው እግዚአብሔር ላይ ቲዮስ አይደለም የሚለው ሆቲዮስ ነው የሚለው። እንደ እግዚአብሔር ያለ ነው እንጂ የሚለው እግዚአብሔር አይደለም የሚለው። ይሄ ትርጉም ስህተት ነው። ሶስተኛ እግዚአብሔር የለም። ሶስተኛ እግዚአብሔር አለን ያላልኩም። እኔ እያልኩ ያለሁት እግዚአብሔር አለ።
አይደለም እዚህ ጥቅሱ ላይ እንጂ በመጀመሪያ ቃል ነበር። ቃልም የግሪክ ተማሪም አይደለም። የግሪክ ተማሪ ማለት ነው። መጀመሪያ በመጽሐፍ ግን ይሄ ቃል የተጻፈው በግሪከኛ ነው። በግሪከኛ ነው የተጻፈው ቃሉ። ገብቷል? ቃሉ የተጻፈበት ጋር በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲል የመጀመሪያው እግዚአብሔር የሚለው ጋር ቲዮስ የሚል ቃል ነው የተጠቀመው። ሁለተኛው ጋር ግን ሆቲዮስ ነው የሚለው። ሆቲዮስ ማለት እንደ እግዚአብሔር ያለ ማለት ነው እንጂ እግዚአብሔር አይደለም። እንደ እግዚአብሔር ያለ ቀጥላለሁ። ምን ትላለህ? ሁሉ በርሱ ሆነ የሚለው ሁሉ በርሱ ሆነ ሁሉ በርሱ ሆነ የሚለው ቃል ያለሱ አልሆነም። በቃ አሁን ሁሉ በርሱ ሆነ የሚለው ቃል አምላክነቱን አይደለም የሚያሳየው። ሁሉ በርሱ ሆነ ሁሉ በርሱ ሊሆን ይችላል። አሁን ለምሳሌ እኔ ያለው አይደል? እኔ አሁን እናትና አባቴ ስላሉ ነው እኔ የተፈጠርኩት። እንደዛ ሳይሆን የተፈጠረ ሁሉ በእርሱ ተፈጠረ ነው። እኔም ሁሉም ነገር በእርሱ ተፈጠረ ብዬ ነው የማምነው እኮ። ግን እሱ ግን ቀድሞ ተፈጥሯል ብዬ ነው የማምነው። ቀድሞ በእግዚአብሔር የተፈጠረ ነው እሱ። የተፈጠረበትን ላሳይ እናውቃለን። ኢየሱስ ሲፈጠር የት አለ? አይደለም ቀድሞ ልንገርህ። መዝሙር 113 ላይ ላውጣልህ። መዝሙር 113 ላይ ያሳይ ኢየሱስ ክርስቶስ እንደተፈጠረ እኮ በመጀመሪያ ብሎ ቀጥሏል እኮ። ገና ምንም የሚጀመርበት ነገር የለውም እኮ። በመጀመሪያ ገና አሁን ነገር ሁሉ ሲጀመር ፈጣሪ ሆኖ ይጀምራል። ሰማይና ምድር ነው። ስለ ምድርና ስለ ሰማይ መጀመሪያ እኮ ነው እየነገርህ ያለው። ስለ ዝንተ ዓለምና ስለ ዘላለማዊነት ሳይሆን እየነገርህ ያለው ምድርና ሰማይ ከመጀመሩ በፊት ነው። መጀመሪያ እኮ ካለ ሲጀመር መጀመሪያ የሚለው ቃል መነሻ እንዳለ ያሳያል። መጀመሪያ ካል ካሁን አንተ መነሻ አለው ማለት ነው ሲጀመር። አሁን ለምሳሌ እግዚአብሔር መጀመሪያ የለውም። ኢየሱስ ክርስቶስ ግን መጀመሪያ ያለው ገብቶሃል? መጀመሪያ ስላለው ቃሉ ሲጀምር እኮ መጀመሪያ ይላል፣ በመጀመሪያ ይላል። ገብቶሃል? በመጀመሪያ ስላለው ነገር ነው እዛ ጋር እየተናገረ ነበረ ግን አለ። አሁን በመጀመሪያ የዚህ ዩኒቨርስ መፈጠር ጅማሮ ላይ እሱ ነበረ። ራሱ ነው የፈጠረው፣ ራሱ ነው የሰራው። እሺ ልነግርህ እኮ ነው። አብሮ ተፈጠረ። ለምን አሰማኝም? እኔ አንዴ መዝሙር 113 አውጣለትማ 113 ምን ይላል? አንተ እዚህ ያው ልክ ነህ። 3 ከአንተ ጋር ቀድሞ በኃይልህ ቀን ከቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። እዚህ ጋር ምን ይላል መጽሐፍ ቅዱስ? ከአጥቢያ ኮከብና ከቅዱሳን ብርሃን በፊት ከሆድ ወለድኩ ይላል። ከነዚህ ምድር ከመፈጠሩ በፊት እንደተፈጠረ እዚህ ጋር ታያለ። ሁለተኛ ደግሞ ሌላ ቦታ አላሳይም። ምሳሌ 8:25 ላይ ያውጣል። ይሄ ማንን ነው? ወደ ሌላ ቦታ ሳትሄድ ማንን ነው? እሺ ንገረኝ። ኢየሱስ ክርስቶስን አይደለም? ኢየሱስ ክርስቶስን ነው። በምን አወቅ እንደሆነ ከላይ ይኸው እንደሆነ እርግጠኛ የምትሆነው ሊቀ ካህንህ ማን ነው? መልከ ጼዴቅ የተባለው ኢየሱስ ክርስቶስ ነው። አየው 4 ጋር ስታይ እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለት አልተጸጸተምም። እግዚአብሔር በቀኝህ ነገስታትን በቁጣ ቀን ይቀጠቅጣቸዋል ይላል። ይሄ ለኢየሱስ ክርስቶስ የተሰጠ ትንቢት ነው። በምን አወቅ አንተ? በምን አወቅ? ያወቅኩትን ልንገርህ በምን እንዳወቅኩ። ቁጥር 1 ላይ ምን ይላል? እግዚአብሔር ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። ይህንን ጴጥሮስ ለኢየሱስ ክርስቶስ እንደተናገረ ይህንን ዳዊት ይህንን ትንቢት የተናገረው ለኢየሱስ ክርስቶስ እንደሆነ ተናግሯል። የሐዋርያ ጀምረህ ስታነብ ከ1 ጀምረህ እርግጠኛ ትሆናለህ ማለት ነው። የመጀመሪያ ጥቅሶችን እንድታሳይ ፈለግ። ሁለተኛ ደግሞ ተፈጠረ የሚል ነገር እዚህም አላየሁም። ከሆድ ወለድኩ ማለት መወለድ ማለት ምን ማለት ነው? እግዚአብሔር ይወልዳል አይወልድም የሚለውን ይወልዳል ብለህ ትቀበላለህ? እንዳንተ ሰማይና ምድርን ወለዳችሁ ይላል። ሰማይና ምድር እንደተወለዱ ይናገራል መጽሐፍ ቅዱስ ጋር ላሳይ። ሰማይና ምድር እንደተወለዱ እስቲ ያሳየኝ። እሺ ይሄንን አንብብለት ጃ መዝሙር 90 ላይ ተራሮች ሳይወለዱ ይላል። ተራሮች ሳይወለዱ ምድርም ዓለምም ሳይፈጠር ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። ተራሮች ሳይወለዱ እያል ነው። ተራሮች ተወልደዋል እያል ነው። ሳይፈጠሩ ማለት ነው። ሳይፈጠሩ ማለት ነው። ተወልደዋል ብለህ ነው እንደምታምነው? ተራሮች እኮ ምድር ሲሰሩ አብረው የተሰሩ ናቸው። አንዳንድ አገላለጽን ፊደል ያድናል ፊደል ይገላል የሚባሉ ለዛ ነው ኮንቴክስቹዋል ማድረግ የምጠይቀው። እሺ ኮንቴክስቹዋል እስኪ አንተ አድርገው እዚህ ጋር ተራሮች ሳይወለዱ ማለት ምን ማለት ነው? ምን ማለት ነው? ተራሮች ሳይወለዱ ማለት ቴክኒካሊ ተራሮች እንደ ህፃን ተረግዘው ተወለዱ ማለት አይደለም። እንደዛ አይደለም። እኔም እኮ እንደዛ ነው ያልኩ። ኢየሱስ ክርስቶስም ተወለደ ሲባል
እንደዛ ማለት አይደለም። ምክንያቱም እዛ ጋር እየተናገረ ያለው ምድር ሳይፈጠር በፊት ካለ ከድንግል ማርያም የተወለደውን ውልደት አይደለም እየነገረ ያለው፣ ከምድር በፊት ስላለው ውልደቱ ነው እየተናገረ ያለው። ተራሮች ሳይመሰረቱ በፊት እንደተወለደ ከነገረ ከድንግል ማርያም ከቅድስት ድንግል ማርያም ከመወለዱ በፊት ኢየሱስ ስለመኖሩ ታምናለህ ማለት ነው? በዚህ እኔም አምናለሁ። እኔ እኮ ክርስቲያን ነኝ። ነበረ ማለት ነው? ነበረው፣ ግን አምላክ አይደለም እየነገርኩህ ያለሁት። ምን ሆኖ ነው የነበረው? ቃል ሆኖ ነበር የነበረው። ቃል ሆኖ? የማን ቃል ሆኖ? የእግዚአብሔር ቃል ሆኖ የታዘዘውን እያደረገ ነው። የእግዚአብሔር ቃል ነው። ቅዱስ ቁርአን የእግዚአብሔር ቃል ነው። አሁን እያወራን ያለ ነው ስለ መጽሐፍ ቅዱስ እኮ ነው። ቃል ላይ ነው ያለው። ቅዱስ ቁርአን እግዚአብሔር ቃል ነው። እኔ መጽሐፍ ቅዱስ ስለ ቁርአን አይናገርም። አቤት በለኛ ነው አይደለም? ነው አይናገርማ። ነውም አይደለም ለማለት እኮ ነው መጀመሪያ መጽሐፍ ቅዱስ ላይ መጠቀስ አለበት። የሌለ ነገር እግዚአብሔር ቃል ነው አይደለም? ይሄንን ከየት አምጥቼ እንድነግርህ ነው የፈለግከው? አይደለም ስለሆነ ልጁ ክርስቲያን ነው። ኢየሱስ ፍጡር ነው ብሎ ነው የሚያምነው እና ቅዱስ ቁርአን እግዚአብሔር ቃል መሆኑ ካላመነ ቅዱስ ቁርአን አታምንም? አላምንም። እኔማ በመጽሐፍ ቅዱስ ነው የማምነው እኮ አልኩ። አንተ ታዲያ እርስ በርሳችን እንድንከራከር ነው የፈለግከው? እኔ እያልነገርኩህ የመጽሐፍ ቅዱስን ሀሳብ ነው እየነገርኩህ ያለው። ያ ቃል ዘላለማዊ ነው አይደለ? የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ዘላለማዊ አይደለም። ቃል ማለት እኮ ቃል አቀባይ የሚለውን ለመግለጽ ነው። አሁን ቃል አቀባይ ስለነበረ አባባል ነው። ቃል አቀባይ አይደለም። ቃል አቀባይ ለማን ነው የሚያቃብለው? ቃል ለሰዎች ተልኮ። ሰው ሳይፈጠር በፊት ነበረ ካልክ ለማን ቃል ሊያቃብል ነበር? ማለት አልገባኝ። ቃል ነበረ ዓለም ከመፈጠሩ በፊት አዳም ከመፈጠሩ በፊት ነበር አልክ። በምን ስቴት ስለው በቃል ስቴት አልክ። አቀበላል። በቃል ስቴት ነበር የነበረው። ለምሳሌ አሁን ቃል ደግሞ ፈጣሪ ቃል እንደሆነ ዮሐንስ ላይ ይናገራል። ፕላስ ደግሞ ያ ቃል አቀባይነቱን ለማን ነው ቃል የሚያቃብለው? ምድር ከተፈጠረ ለሰዎች። ቆይ ስሚ፣ ከመፈጠሩ በፊትም ላወራህ እኮ ነው። ከመፈጠሩ በፊት ልነግርህ እኮ ነው። ስማኝ። ከመፈጠሩ በፊት ደግሞ የነበረውን መጽሐፍ ቅዱስ የሚያብራራው አሁን ለምሳሌ የእግዚአብሔር ቃል ነበር። እግዚአብሔር ምድርን የሰራው ይሁን ብሎ ነው አይደለ? በቃሉ ነው የፈጠረው። ለዛ አሁን በፍጥረት ተባብሯል ማለት ነው። ተባብሯል። እኔ እኮ አልተባበረም። ተፈጥሮ ነው። ስለዚህ እንዴት ሆኖ ሰው ይሆናል ታዲያ? እንዴት ሆኖ ሰው ይሆናል ታዲያ? አለቀ እኮ። ሰው ነው እኮ እኔ ፍጡር ነው እያልኩ። ሰውማ ነው። አንተም ታምናለህ እኮ ሰው መሆኑ። ሰውም ነው ፍጡርም ነው። ለምሳሌ አንተ ቃል ነበርክ እግዚአብሔር? አንተ ከመወለድ በፊት እግዚአብሔር ቃል ነበርክ? አልነበርኩም። ግን የሰው እሱ እኔ አሁን እየነገርኩህ ያለሁት ኢየሱስ ክርስቶስ አምላክ አይደለም ነው እየነገርኩህ ያለሁት ሀሳብ። አልነበርንም። እኔና አንተ ከመወለዳችን በፊት አልነበርንም። ተጸነስን፣ ተወለድን፣ ስንሞት ያበቃል። እሺ ጥሩ። አሁን እኔና ከአንተ በፊት የነበረ ነው። ዓለማት ሲፈጠሩ ይሁን ብሎ እግዚአብሔር ሲፈጥር ያን ቃል ነው፣ ያ ቃል ነው የፈጠረው። ያ ቃል ከዛ በፊት መላእክቶች ነበሩ አልነበሩ? ተራሮችን ያጸና ቃል ነው። ያ ቃል ዘላለማዊ ቃል ነው። ጥሩ። ከምድር በፊት መላእክቶች ነበሩ። ከምድር በፊት መላእክቶች መኖራቸው አምላክ ያስብላችኋል? ስለዚህ ከምድር በፊት መኖር እኮ አምላክ አያስብልም። ስለዚህ መላእክት ነው። ኢየሱስ መላእክት ነው። እሺ ምን እንበለው? መላእክት ካልን ሌላ ክርክር ነው የሚሄደው። መላእክት አሉ አውቅ እንዴት አምናለሁ። ስለዚህ ኢየሱስን መላእክት እናድርገው ወይስ ሰው እናድርገው? የቱን እናድርገው? ሰው ካደረግን ድንግል ማርያም እስከሚወለድ ድረስ መታወቅ የለበትም። መላእክት ካደረግን ደግሞ መላእክት በፍጥረት ስራ አልተሳተፉም። ይሄ ድምፅ ቃል ኢየሱስ በፍጥረት ስራ ድርሻ አለው ተሳትፏል ያልከኝ ነው። ቃል ነበር እያልክ ነው። ለዛውም የእግዚአብሔር ቃል የእግዚአብሔር ቃል ደግሞ ዘላለማዊ ቃል ነው። ከየት አመጣኸው? ዘላለማዊ መሆኑን እኮ ነው እያልኩ ያለሁት። ኢየሱስ አንተ እኮ ከራስህ እየጨመርክ ቅዱስ ቁርአን ዘላለማዊውን አይደለም ብዬ ጠየቅኩ። እኔ ስለ ቁርአን እኮ አላወራንም። አሁን የእግዚአብሔር ቃል ዘላለማዊ አይደለም፣ የማይጸና ነው፣ የሚለዋወጥ ነው፣ የሚቀያየር። የእግዚአብሔር ቃል ማለት እኮ የእግዚአብሔር እስትንፋስ አይደለም። የእግዚአብሔር ቃል ማለት ንግግሩ ሌላ ነገር ነው። ቃል ተብሎ ደግሞ ተጠቅሶ ሰማይና ምድር የፈጠረው ምን አይነት ቃል ነው? እሱ ሰማይና ምድር የፈጠረው ቃል ነው አይደለ? ያ ቃል ኢየሱስ ነው አይደለ? ያ ቃል አይደለም። እስካሁን እኮ እንደዛ ተባብለን ነበር። እንዴት ተሳትፏል? እኔ ያልኩ በፍጥረት ስራ ተሳትፏል። ማን ነው ታዲያ ያ ቃል? አሁን አንተ እያልከኝ ያለው በመጀመሪያ እግዚአብሔር ሰማይና እያለ ያለው ቆይ ስማኝ፣ መጽሐፍ ቅዱስ እያለ ያለው ልንገርህ። በመጀመሪያ እግዚአብሔር ሰማይና ምድር ይሁን አለ ያለው ቃል ያ ቃል ኢየሱስ ክርስቶስ ነው እያልከኝ ነው? ሰማይና ምድር ይሁን አለ፣
ሆነ ይላል። ኢየሱስ ለመጀመሪያ ጊዜ ክርስቶስ ማለት ሰማይና ምድር ይሁን አለ ያለው ቃል ማለት ኢየሱስ ክርስቶስ ነው ያውቃል። እንደዛ ነው እያልከኝ ያለው? አንተ እኮ ብለኸኝ ነበር አሁን ነው እንጂ ፊደሉ ኢየሱስ ክርስቶስ ነው። አልገባኝም። እኔ ያልኩህ በፍጥረት ስራ ተሳትፏል ነው። በምን መልኩ ተሳተፈ? የተሳተፈበትን ላሳይሽ። ምሳሌ 8:25 ላይ ያወጣል። ላሳይሽ። ምሳሌ 8:25 ላይ ይናገራል። ምድርና ሰማይ የተፈጠሩት በቃል ነው። እንትን ትብብር እቃ ማቃበል ምናምን መቼም ምክክር እንጨምር እንቀንስ አላየንም። ይሁን አለ ብርሃን ይሁን ብርሃን ሆነ። ያልነበርክም አንተም እኮ የተጻፈውን አይደል? እኔ ከተጻፈው ላሳይህ። ምሳሌ 8:25 ላይ አልኩ። ምሳሌ 8:25 ላይ ላሳይህ እኔ እንዴት እንደሆነ ክርክር ተሳትፏል ካልክ ያንተና እኔ ክርክር ያበቃል። አንድ ነን ባይሆን ለሌሎቹ ስጥና አይ ቲንክ ሙስሊም አይደለህም። ዝም ብዬ ሳስበው አይደለም እንግዲህ እግዚአብሔር አምላክ አንድ አምላክ ነው እየነገርኩህ ያለው። ዘላለማዊ ሙላት አምናለህ አንተ ሳስበህ አይደለም። ዘላለም ማለት ምን ማለት ነው ለአንተ? ዘላለም ማለት ከምድር በፊት መኖር ነው እንዴ? ዘላለም ማለት ከምድር በፊት ኖረ ማለት ነው። ዘላለም ነው ማለት አይደለም። መቼ ነው የኖረው? የእግዚአብሔር ቃል መቼ ነው የጀመረው መኖር? ማለት ኢየሱስ ክርስቶስን እየጠየቀ ከሆነ ኢየሱስ ክርስቶስ መኖር የጀመረው ከተፈጠረ በኋላ ነው። ከመፈጠሩ በፊት አልነበረም። ቃሉ ኢየሱስ ክርስቶስ እኮ ማለት የእግዚአብሔር ቃል ማለት ነው። መቼ እንደተፈጠረ እኮ ነገርኩህ። ቆይ ኢየሱስ የእግዚአብሔር ቃል መሆኑን ታምናለህ? ቃል አንተ የምትለው ምንድን ነው አልኩህ። ቃል እኮ ማለት አሁን ለምሳሌ እኔ የማወራው ሞሬ ቃል ተምታቶ ቃል አይደል? ያ ቃል እግዚአብሔር ባለበት ዘመን ሁሉ አለ። እግዚአብሔር በሚኖርበት ዘመን ሁሉ ይኖራል። የእግዚአብሔር እስትንፋስ ነው አይደለም። ኢየሱስ ክርስቶስ የእግዚአብሔር እስትንፋስ አይደለም። አሁን አንተ እንደምትለው እነዚህ የሚወጣውን ቃል ሆነ እያወራህ ያለው አይደለም። እንመለሳለን ወደ ቃል ጋር ነን። እስካሁን እስትንፋስ አይደለም፣ ቃል አይደለም። ንግግሩ የእግዚአብሔር ንግግር አይደለም። ኢየሱስ ክርስቶስ ቃል ምትሉ አንተ ንግግርን ከሆነ የኢየሱስ አይደለም፣ የእግዚአብሔር ንግግር አይደለም። ኢየሱስ ክርስቶስ የእግዚአብሔር ነበር አይልም እንደዛ። የእግዚአብሔር አገልጋይ የእግዚአብሔር ባሪያ ነበር። ዓለማት ሲፈጠሩ በምን መልኩ ነው የተሳተፈው? እስኪ ንገረኝ። እሷን ብቻ ንገረኝ። አልገባኝም። ያን ላሳይህ። እኔማ ለምን ከራሴ እነግርሃለሁ። መጽሐፍ ቅዱስ ላይ ምሳሌ 8:25 ላይ ያውጣ አልኩህ። ካለ መጽሐፍ ቅዱስ አውጣው። ያውጣ ነው መጽሐፍ ቅዱስ ካነበብኩ እራሱ ቆየሁ። ማንበብ አለብኝ አሁን እራሱ። እሺ እኔ ላንብብልህ። እስክሪን ላይ አምጣና በትልቁ ልያ በትልቁ አድርግልኝ ለማለት መስፍንን ትልቁ ላይ ያሉት አድማጮች ምሳሌ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ። ምድሪቱና ሜዳው ገና ሳይፈጠር የዓለም አፈር ሰማዮችን በዘረጋ ጊዜ አብሬው ነበርኩ። በቀላያት ፊት ክብርን በደነገገ ጊዜ ደመናትንም በላይ ባዘጋጀ ጊዜ የቀላያትን ምንጮች ትንሽ ከፍ አድርግልኝ ሲስልኩን እንትኑ ጋር ረደኝ ቴክስቱ ለባህር ዳርቻዎችን በወሰነ ጊዜ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዛን ጊዜ እኔ ከሱ ዘንድ ዋነኛ ሰራተኛ ነበር። ዕለት ዕለትም ደስ አሰኘው ነበር። በፊቱም ሁሉ ጊዜ እዩ። አሁን እዚህ ጋር መጀመሪያ ላይ ካነበብኩ 25 ጋር መፍጠሩን ወደታች አነበብኩ። ለላይ ጋር ግን ካነበብኩ ተራሮች ገና ሳይመሰረቱ ኮከቦች ከኮረብቶችን በፊት እኔ ተወለድኩ ይላል። መወለድ ማለት መገኘት ነው ብለኸኛል ቅድም ስለ ተራራ ሳሳይ። እዚህ ጋር ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ ይላል። ሰማይ 22 ላይ ካነበብከው ደግሞ እግዚአብሔር የመንገዱ መጀመሪያ አደረገኝ በቀድሞ ስራው መጀመሪያ ይላል። የእግዚአብሔር የመጀመሪያ ስራ ኢየሱስ ክርስቶስ ነው። እዚህ ጋር ይናገራል። የመጀመሪያ ፍጥረቱ እሱ መሆኑን እዚህ ጋር ማየት ትችላለህ። እግዚአብሔር የመንገዱ መጀመሪያ አደረገኝ በቀድሞ ስራው መጀመሪያ ይላል። የእግዚአብሔር የቀድሞ ስራ ማን ነው? ኢየሱስ ክርስቶስ ነው የቀድሞ ስራው። ይኸው እዚህ ጋር 22 ላይ እግዚአብሔር የመንገዱ መጀመሪያ አደረገኝ። መቼ ነው የተጀመረው? የእግዚአብሔር የመንገዱ መጀመሪያ ማን ነው የሚለው ቁጥር 22 እግዚአብሔር የመጀመሪያ መንገድ። ስለዚህ እኮ ዘላለማዊነት እኮ ይሄ ነው። ሌላ ምን አለ? እግዚአብሔር ጅማሬ አለው። መንገድ ውስጥ ጅማሬ አለው። የመንገዱ መጀመሪያ እኮ ዘላለማዊ ማለት መነሻ መድረሻ የሌለው ነገር ነው። መንገድ ፍጻሜ አለው። እግዚአብሔር እያለ እኮ ነው ጅማሬ እንዳለው እዚህ ጋር እየነገረህ እኮ ነው። አክቹዋሊ ስለማ የእግዚአብሔር መንገድ መቼ ነው የጀመረው? እሱን ከነገርከኝ ይሄን እነግርሃለሁ። እግዚአብሔር መንገድ የጀመረው የፍጥረት ስራውን በሱ ነው የጀመረው። እዚህ ጋር ይነግርሃል። የእግዚአብሔር የመንገዱ እግዚአብሔር መንገድ አልነበረው። የምን መንገድ ነው የምታወራኝ? እዚህ ጋር ስለ ስራው ነው እየተናገረ ያለው። በቀድሞ ስራው መጀመሪያ ያደረገኝ እያለህ ነው። በልጅነቴ ያነበብኩትን እኮ እየሰበሰብኩ የማወራው እንጂ እኔ ደግሞ በቀድሞ ስራ አላውቅም እኮ። ግን አንተ ባስነበብከኝ እንኳን ሳይ
ፈጣሪነቱ ሙሉ በሙሉ ነው የመጣው ነው። ፈጣሪ ከሆነ ከዛ በኋላ እግዚአብሔር የፍጥረቱ ጅማሬ መንገዱ ጅማሬ ካደረገ እኔ ዘላለማዊነት ነው ለእኔ ምንም ለምን እንደሆነ ታውቃለህ? እንዴት ነው አንተ ዘላለማዊነቱ አለ መነሻ አለው። ዘላለማዊ ማለት እኮ አልፋ ነው ኦሜጋ ነው። ፍጻሜ የለውም፣ ጅማሬ የለውም። ጅማሬ ያለው ማየው እዚህ ጋር ተራሮች ሳይመሰረቱ በፊት ተወለድኩ ይላል። የተወለደበት ሰዓት እዚህ ጋር እኮ እየነገረ እኮ ነው። የመንገዱ ተራሮች ሳይፈጠሩ በፊት መቼ ማለት ሰኞ ማክሰኞ እንድልን የፈለግከው ተራሮች ሳይወለዱ በፊት ተፈጥሯል። ሶስቱን እኮ ነው ዩኒቨርስ ላይ አንደኛ ምንድን ነው መጀመሪያና መጨረሻ የሌለው አምላክ ነው አይደለ እግዚአብሔር። እዚህ ጋር ግን እሱ ግን መጀመሪያ አለው። ኢየሱስ ግን መጀመሪያ እንዳለው እዚህ ጋር ነገረህ እኮ መጀመሪያ አለው ከተራሮች በፊት መጀመሪያው ከእግዚአብሔር ጋር የተጣበቀ መጀመሪያ የእግዚአብሔር መንገድ ጭማሬ ላይ ነው። እግዚአብሔር ከተጻፈው ውጭ ነው። ይህን ጥቅስ የተረዳሁትን ልንገርህ፣ የተጻፈው እውነት ነው። የእግዚአብሔር መንገድ የሚጀመርበትን ካወቅ የኢየሱስን ጅማሬ አውቃለሁ። ቆይ አንዴ ቆይ አንዴ በረከት ለመህምሬ እድል ስጡት። ጃ ይሰማል? እድል ስጡት። አንዴ መህምሬ ያውራ። ይሰማል? ድምጽ ግን አንዴ የሚዩት አድርጉና ያወራ። ደሳለኝና ጃ ሚዩት አድርገ። እንዴ አይ ችግር የለውም ያወሩ፣ ግን ተረጋግተው ቢያወሩ ጥሩ ነው። የሆነ ጋለ ያለ ነገር ያለ ይመስለኛል። እና ያው መንፈሳዊ ነገር ስለሆነ መማማር በሚለው መንፈስ ብታወሩ ጥሩ ነው ይመስለኛል። አንደኛው ከሕያው ምስክር ነው፣ አንደኛው ደግሞ ፕሮቴስታንት ነው። ልክ ነኝ? ያ ከጆባ ዊትነስ ነህ? ቴንክ ዩ። በጣም ያላወኩም ነበር እሱ ጆባ ዊትነስ አይደል? ገብቶኛል። አንተ ፕሮቴስታንት ነህ። ደሳለኝ ደግሞ ለዛ ነው ያልተግባባችሁ። ተለማመጡና አውሩ። በጀመራችሁት መጽሐፍ ምሳሌ ምዕራፍ 8 ቁጥር 22 ላይ ባለው ነገር ተነጋገሩ። ረጋ ተረጋግታችሁ ማለት እየተደማመጣችሁ የሆነ ሆት ምናምን ሳትሆኑ በመማማር መንፈስ አውሩ። እኛ እናዳምጣችሁ ሁለታችሁ ስታወሩ ማለት ነው። ቀጥሉ። ቀጠላችሁ በፊት 2700 ሰዎች እዚህ መምህሬን ፎሎ አድርጉት። ፎሎ ያላደረጋችሁት ሁላችሁም ፎሎ አድርጉት። ቀጥሉ። ደሳለኝ እና ጃ እሺ። እና መዝሙር አንተኔ ምሳሌ ጆባ ዊትነስ ናንተ መጀመሪያ የምታወቅ የነበረበት ነኝ። የውሃ ምስክር ነኝ። የውሃ ምስክር ኦኬ። መጀመሪያ ባቅ ጥሩ ነበር። እንደዚህ እንደው እንዴት ኖ አይ እምነትን ማወቅ ጥሩ ነው። እኔ እኮ አዲስ ሙስሊም የሆንክ ነው የመሰለኝ። ለዛ ነው ኮንፊውዝ ያደረገኝ እኮ እንጂ እኔ እንደ ቤቲ ኮንቨርት ሊሆንክ መስሎኛል። አይደለም። እኔ የነገርኩ መጽሐፍ ቅዱስ ላይ ያለውን እንትን ምሳሌ 8:22 ላይ ይናገራል። እናንተ ጆባ ዊትነስ ኢየሱስን የምትቀበሉበት መንገድ ከሙስሊምም ይለያል፣ ከኛም ይለያል። እኔ መጽሐፍ ቅዱስ የሚለውን የነገርኩ እኔ የማስበውን ሙስሊም የሚያስበውን ተውና ወደ ጎን። መጽሐፍ ቅዱስ የሚለው ግን ተወልዷል ይላል። መወለድን አሁን ለተራሮች ሲያሳይ መወለድ ማለት ተራራ ይወለድ። አንተ ኢየሱስ ግን ምን አይነት ኢየሱስ ንገረኝ። እንዴት ነው የምታምነው አንተ? የተገኘ ዓለም ከመፈጠሩ በፊት በእናንተ እምነት ምንድን ነው? ፊገሩን ንገረኝ፣ አሳየኝ ልረዳ። መጀመሪያ ለምሳሌ የሙስሊምን ስለ ገነት ስለ ኃጢአት ያለውን ነገር ስለማላቅ ነው የተረዳሁት። ጠይቄ አሁን ክርክር ሳይሆን እንድገባኝ እናንተ ጋር አብ ማን ነው? ኢየሱስ ምንድን ነው? መንፈስ ቅዱስ ምንድን ነው? መዳን እንዴት ነው? እሱ ነገር ላይ ፒክቸር ስጠኝ እስኪ። ከዛ በኋላ ከምከራከር ኢየሱስ ክርስቶስ አልኩ ፍጡር ነው። ከዛ በኋላ ከተፈጠረ በኋላ ደግሞ መልእክተኛ ሆኖ ወደ ምድር ወርዷል። የእግዚአብሔር መልእክተኛ ነው ኢየሱስ ክርስቶስ። እንደዛ ብለን የምናምነው ምንድን ነው? ድርሻው ከነ ሙሴ እኩል ነው ወይስ ይለያል? ምንም። ሙሴ ሕግን አመጣ። ኢየሱስ ክርስቶስ ደግሞ በጸጋ እንድንድን አረገን። በጸጋ እንድንድን ምን አድርጎ አረገን? በሞቱ ማለት ነው። ሞቱ ያድናል ብለህ ነው የምታምነው? እንደዛ ነው የማምነው። ግን አምላክ ስለሆነ አይደለም የሚያድነው። የሰው ሞት የሰው መስዋዕትነት ሰው ያድናል ብለህ ነው የምታምነው? ፍጹም ሰው ከሆነ ሰውየው ፍጹም ሰውን አምላክነት የለውም። ሰው ማለት ፍጹም ሰው ስልህ ከኃጢአት ፍጹም የሆነ ሰው ከሆነ ማዳን ይችላል። ሰው እኮ አያድንም የተባለው ሌላ ልጠቅስልኝ ትችላለህ? ማን ፍጹም የሆነ ሰው የለማ። ሁሉም የኃጢአት ውርስ አለባቸው። ኢየሱስ ከድንግል ስለተወለደ አምላክ ስለሆነ ሳይሆን ከድንግል ስለተወለደ ሰው ሁሉ ድንግል ሰው ሁሉ ውርስ ካለ ቅድስት ድንግል ማርያምስ ውርስ የለባትም?
ማለት ውርስ የለባትም እንዴ ማለት ነው። ለምሳሌ መንፈስ ቅዱስ ነው የተጸነሰው። መጽሐፍ ቅዱስ ጸልሎታል ይላል። በእሷ አካል የተጸነሰው የወንድ ፈሳሽ እንጂ የቀረው ሌላ ነገር ሁሉ የሰው ነው አይልም። እንደዛ መጽሐፍ ጠብቶ ነው ያደገው፣ ጡቶቿን ጠብቶ ነው ያደገው። እናቴ ይላታል። ምን በማሽን ውስጥ አይደለም የተወለደው መቼም። እና አሁን አንተ እያልክ ያለው ምን ኃጢአት አለበት ነው? አልገባኝም። እኔ አንተን እየጠየቅኩ ያለሁት በአንተ ሎጂክ ሰው የሆነ ፍጹም ስለሌለ ነው። እሱ የሆነውን ልነግርህ እኮ ነው። እኔ አሁን ሰውነቱ ሳይሆን ፍጹም ያዳነኝ አምላክነቱ ነው። ይቅርታ ልበል ላስማማችሁ። ለመስማሳን ጥያቄ ነው ደሳለኝ እያለ አልተረዳሁም። ደሳለኝ የሚለውን ደሳለኝ የሚለው ምንድን ነው? ድንግል ማርያም ማህፀን ውስጥ ነው ፕሮሰስ አድርጎ የመጣው። ድንግል ማርያም እንደምትመለከተው የውርስ ኃጢአት አለባት። ከእሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ሰው የሆነው ድንግል ማርያም ማህፀን ውስጥ። ከእሷ ከሆነ ኦኬ፣ እሱን ትቀጥላለህ። ግን ከእሷ ሰው ከሆነ የእሱ ሎጂክ ማለት ነው። አሪፍ ጥያቄ ከሆነ የጠየቀህ እንደዛ ከሆነ አምላክነት ከሌለው ሰው ብቻ ከሆነ እንዴት ማዳን ይችላል ነው አይደለ? ደሳለኝ ባልሳሳት አርመኝ። እኔ አሁን እሱ ሰው ነው ግን ፍጹም ሰው ነው ያለበትን ሰው ሆኖ ፍጹም የለም የሚለው ሰው ብቻ ከሆነ ሳሊቬሽን ላይ ራሱ በቂ አይደለም። ሰው ብቻ ማዳን አይችልም ነው የደሳለኝ አባባል። ደግሞ ሰው ደግሞ ሲሆን ደግሞ ከማርያም ነው። ስለዚህ ፍጹም ሰው እንደሆነ ፍጹም አምላክነት የግድ መሆን አለበት ነው ደሳለኝ። እንደዛ ነው ባልሳሳት። እንደዛ ነው። እሱም መልስለትና ከዛ በኋላ ወይ ከአንድ ሰው ጋር ቀጥላለሁ ፈቃደኛ ከሆናችሁ ማለት ወይ ከጃ ጋር በቀጥል ደስ ይለኛል። ከደሳለኝ ጋር ከዛ ቀጥለው ብናወራ ደስ ይለኛል። ጨርሱና ጃ ለምን ወጣ? ጃ መልሱት። ኔቱ ይሆናል። አድሚኖች መልሱት ካላችሁ። እኔ ሆነ እንደሆነ አላውቅም። እንትን አላለኝ። አዲስ አፍ ጃቢር እናንተን በል እዚህ ያላችሁ ፎሎ አድርጉት። መህመሪ ፎሎ ያላደረጋችሁት እርግጠኛ ነኝ ብዙ ትኖራላችሁ እና ፎሎ አድርጉት።